አንዴ ቀጠሮ ነበረኝ ፍርድ ቤት እዛ ችሎት ተከራክሬ ከጨረስኩኝ በኋላ እዛው ምድብ ችሎት ላይ ማለት እዛው ምድብ ግን ሌላ ችሎት ላይ ሌላ ቀጠሮ ደግሞ ነበረኝ። ያ ቀጠሮ በሌላ ቀን ነው፣ ግን ቀጠሮውን ቼክ ማድረግ ፈለግኩ። ይሄ የተለመደ ነገር ነው። አንድ ጠበቃ ቀጠሮ ይኖረዋል፣ ይሄዳል። ግን እዛው ምድብ ላይ ሌሎች ቀጠሮዎች በሌላ ጊዜ ይኖሩታል እና ለምሳሌ አቤቱታ ሊያስገባ ይችላል፣ ሌሎች ተጓዳኝ ስራዎችን ሊሰራ ይችላል። ግን እንዲያው አትሊስት ኦኬ ያ ቀጠሮ እኔ ያውቀዋለሁ የሆነ ቀን የሆነ ሰዓት ላይ ነው የተቀጠረው፣ ልጠራጠር እችላለሁ በተለያየ ምክንያት። ሰው ማረጋገጥ አስፈልጎኝ ዳታ ላይ ሂጄ ቼክ ለማድረግ ስሞክር በአጋጣሚ የፋይል ቁጥሩ አልነበረም እጄ ላይ፣ የያዝኩት አጀንዳ ላይ የተጻፈ አልነበረም። ይሄ ነገር ያጋጥማል። የፋይል ቁጥሩን ባለማወቄ ምክንያት ያ የችሎት ቀጠሮ መቼ እንደሆነ ማረጋገጥ ሳልችል ቀርቼ ስመለስ አስታውሳለሁ። ግን ዛሬ ላይ ቢሆን ዛሬ ላይ ሌጋል ቴክን እየተጠቀምኩ ቢሆን ኑሮ ግን ምን ማድረግ ይችል ነበረ? አንዳንድ ነገሮችን እስኪ ከኔ ጋር ላሳያቸው ያለውን ለውጥ። አንድ ሰው አጀንዳ ሊይዝ ይችላል፣ አጀንዳ ላይይዝ ይችላል። ችሎት በሚሄድበት ጊዜ አትሊስት ስልኩ እጁ ላይ ስላለ በስልኩ ምን ምን ዳታዎችን ስለያዘው መዝገብ ስለሚከታተለው ጉዳይ ምን ምን መረጃዎች በሌጋል ቴክ አማካኝነት ማግኘት ይችላል የሚለውን በወፍ በረር ትንሽ ለማሳየት ሞክራለሁኝ። ባይዘወይ አሁን ክረምቱ እየመጣ ፍርድ ቤቱ ሊዘጋ ያለበት ሁኔታ ስለሆነ አዲስ አጀንዳ የሚያስፈልግበት በተለይ ለጠበቆችና ለነገር ፈጆች ይሄ አዲስ አጀንዳ ስለሚያስፈልግ ዝም ብሎ የሆነ ወረቀት ላይ ከመጻፍ በሌጋል ቴክ ቢሆን ኑሮ እንዴት አድቫንስድ በሆነ መንገድ ያንን ቀጠሮ መያዝ ይቻላል የሚለውም በዛውም ለማሳየት ከዚህ በኋላ የተወሰኑ ቪዲዮዎችን ለመስራት እንሞክራለን። ዛሬ ግን በወፍ በረር ትንሽ ነገር እስኪ ከኔ ጋር አብረን እንይ። አፕሊኬሽኑ ከፊት ለፊቴ እያየሁት ነው። እዚህ መጀመሪያው ላይ እንደምታዩት ደንበኞች፣ ጉዳዮች፣ አጀንዳ የሚሉት እነዚህ ጠበቆች በተከታታይ ፍሪኩዌንትሊ የሚጠቀሙባቸው ስለሆኑ ነው ፊት ለፊት እንደ ኩዊክ ሊንክ ይባላሉ ከፊት ለፊት ያመጣናቸው እንጂ የኬዝ ማኔጅመንት ሲስተም የሚባለው የዚህ ሶፍትዌር ፓርት ዲቴል ያለው እዚህ ከታች ኬዝ የምትባለዋን ክሊክ ብታደርጉት እዚህ ነው የምታገኙት። ስለዚህ ዳሽቦርድ አለ፣ ደንበኞች፣ ጉዳዮች አሉ፣ አጀንዳ አለ። ስለዚህ በተጨማሪ ምን ምን አለ? ተግባራት እና ካልኩሌተሮች አሉ። ማስታወሻም እዚህ ውስጥ ተካቶ አለ። ለምሳሌ ዳሽቦርድ የሚለውን ልክ ባይ ምንድን ነው የሚያሳየኝ? እዚህ ጋር የዛሬ ጉዳዮች ይላል። አሁን ይሄንን ቪዲዮ ለመስራት ስሊያዘጋጀሁት ፌክ የሆነ ቀጠሮ ነው የምታዩት። 20 ሚል ይታያቸዋል። ይሄ የመዝገብ ቁጥሩ ነው። የፌዴራል መጀመሪያ ደረጃ ፍርድ ቤት ዛሬ ቀጠሮ እንዳለኝ እያሳየኝ ነው ማለት ነው። ከዚህ ታች ደግሞ 3 በቀይ ጊዜዎችን ጠቅሶ የሚያሳያችሁ ኬዞች አሉ። አንደኛው ይህ 987654 የሚል የፋይል ቁጥር ነው፣ ፌዴራል ከፍተኛ ፍርድ ቤት። ሁለተኛው 12 13 14 የፋይል ቁጥር ነው፣ ፌዴራል ከፍተኛ ፍርድ ቤት። ይሄም ቀጣይ ደግሞ 11 11 11 የሚለው ይሄ ደግሞ የፌዴራል መጀመሪያ ደረጃ ፍርድ ቤት። እነዚህ እኔ ካያስኳቸው ኬዞች ውስጥ ኦልደስት የሚባሉ ኦልደር ኬዞች ናቸው፣ ሶስቱም ማለት ነው። ስለዚህ እነዚህ ጉዳዮች በጣም የቆዩ ፔንዲንግ ሆነው በጣም የቆዩ ጉዳዮች ስለሆኑ ትኩረት ሰጥቼ እነዚህን ክሎዝ ማድረግ ይጠበቅብኛል ማለት ነው። እሱን ነው አላርም እያደረገኝ ያለው። የመጀመሪያው ኦልደስት የሚባለው ኬዝ ከኔ ጋር የቆየው 5 ዓመት ከ5 ወር ከ8 ቀን ሆኗል ዛሬ ላይ። ሁለተኛ ይሄ 12 13 14 ፌዴራል ከፍተኛ ፍርድ ቤት ያለው ኬዜ ደግሞ ዲቴሉን ገብቼ ማየት እችላለሁ ወደ ውስጥ። ይሄ ደግሞ 4 ዓመት ከ6 ወር ከ8 ቀን። ሶስተኛው ደግሞ 3 ዓመት ከ3 ወር ከ5 ቀን ሆኖታል። እነዚህ ኬዞች በጣም የቆዩ ጉዳዮች ናቸው። ከታች ምንድን ነው የሚያሳየኝ? በፍርድ ቤት የተከፋፈሉ ይለኛል። ልደታ ከተማ ነክ ላይ ለምሳሌ አንድ ኬዝ እንዳለኝ ያሳየኛል። ይሄ ቪዲዮ ለመስራት ስሊያዘጋጀሁት ስለሆነ በደንብ ኦርጋናይዝድ ሊሆን አይደለም። አሁን እናንተ አንድ ጠበቃ በደንብ ኬርፉሊ ኬዞቹን ደንበኞቹን የሚመዘግብ ከሆነ ስትራክቸርድ የሆነ ጥሩ የሆነ ሪፖርት ከዚህ ማግኘት ይችላል ማለት ነው። ለምሳሌ ፌዴራል ከፍተኛ ፍርድ ቤት 27 ኬዝ አለኝ። ፌዴራል የመጀመሪያ ደረጃ ፍርድ ቤት ፌዴራል የመጀመሪያ ደረጃ ፍርድ ቤት 23 ኬዝ አለ። የፌዴራል ጠቅላይ ፍርድ ቤት 3 አለኝ። እንደገና ደግሞ በአመት በጊዜ ደግሞ ምድብ የሚያሳየኝ ምንድን ነው
2011 የተከፈተ 2012 የተከፈተ አንድ ኬዝ አለኝ። 2013 7 ኬዝ አለኝ። አሁን ትልቁ በ2016 የተከፈተው ነው። 15 ኬዞች አሉ። በ2017 14፣ በ2018 ደግሞ 10 ፋይሎች እኔ እንደ ጠበቃ ኬዞች ከፍቼ እየተከታተልኩ መሆኔን ይሄ ሪፖርት ያሳየኛል። ዳሽቦርድ ማለት ነው። ለምሳሌ ቅድም ምን አሳየኋችሁ? ዳሽቦርድን ከፈትኩና የዛሬ ቀጠሮ እንዳለኝ የፋይል ቁጥሩ ደግሞ 2020 ሚል አለ ብዬ አሳይቻችኋለሁ አይደለ? ይሄ ዳሽቦርድ ላይ ሪፖርቱ ላይ ነው እያሳየኛለሁ። ግን ልመለስና የት ልሂድ? እዚህ ሆም ፔጅ ልክ ልመለስና አጀንዳ ልክፈተው። አጀንዳ ልክ ስከፍት ዛሬ ቀኑ ማን ነው? ዛሬ ቀኑ ስንት እንደሆነ ማወቅ ከፈለግኩ በነገራችን ላይ የት መሄድ እችላለሁ? ሆም ፔጅ ላይ እሄዳለሁ። ሆም ፔጅ ላይ ልክ ሲሄድ ይታያቸዋል አይደለ? ማክሰኞ ሰኔ 16 2018 ነው። ፊት ለፊት ካሌንደር ይታየኛል። ሌጋል ቴክ ከሚለው ሎጎ በታች ኢሚዲየትሊ ካሌንደር ነው ያለው። ስልኮቻችን በሙሉ ያሉ አፕሊኬሽኖች ያው በግሪጎሪያን ካሌንደር የተዘጋጁ አፖች ስለሆኑ ይሄ በአበሻ ካሌንደር የተዘጋጀ ዛሬ ቀኑ ማን እንደሆነ ማየት ትችላላችሁ። ሰኔ 16 2018 ዓ.ም አጀንዳ ይልክፈት 16። በአጋጣሚ እዚሁ አጀንዳ ላይ ደግሞ 16 እንደሆነ ቀኑ ዛሬ እያሳየኝ ነው። ለምን? እቺ በብላክ ባክግራውንድ 16 የምትለዋ ቁጥር የሚያሳየኝ እሱ ቀኑ ዛሬ መሆኑን እየጠቆመኝ ነው። እዛ ላይ ደግሞ አንድ ኦሬንጅ ከለር ዶት ትታየኛለች። አንድ ቀጠሮ አለች ማለት ነው። አያችሁት አይደለ? ቅድም 20 ይታያል ከታች የፋይል ቁጥሩ የሆነ ቅድም ዛሬ ቀጠሮ እንዳለኝ ዳሽቦርድ ላይ ያየነው አጀንዳ ላይ ገብቼ ደግሞ ወይንሸት አለማየሁ ከስንታየሁ በላይ ጋር የምትከራከርበት ኬዝ አለኝ ማለት ነው። እያሳየኝ ነው ያለው። እንደገና በነገራችን ላይ እዚህ ላይ አንድ ነገር ነግሬያችሁ ልሂድ። አንድ ጠበቃ ችሎት ላይ እየተከራከረ ወይም ደግሞ አጀንዳውን ማየት በሚያስፈልግበት በማንኛውም ሰዓት አጀንዳችሁን ብትገልጡ አቴታይም ስንት ቀን ነው ማየት የምትችሉት? ሃርድ ኮፒ አጀንዳ ብትጠቀሙ ልክ አጀንዳውን ስትገልጹት ማክሲመም ከሰኞ አንዳንድ አጀንዳ 3 ቀን ብቻ የሚያሳይ አለ። ግን ብዙ አጀንዳዎች ሳምንት ያሳያሉ አንዴ ስትገልጡ። ስለዚህ ልክ አጀንዳውን ስትገልጡት ከሰኞ እስከ አርብ 5 ቀኖች ላይ የት ፍርድ ቤት የነማን ቀጠሮ እንዳላችሁ ማየት ትችላላችሁ። አቴታይም የ5 ቀን ቀጠሮ ማለት ነው። ሌጋል ቴክ ላይ ሲሆን የአንድ ወር ቀጠሮ አንድ ጊዜ ማየት ትችላላችሁ። አቴታይም ይሄው እዚህ ጋር ሰኔ ወር ነው ገልጬ እያዩ ያለሁት 4 ቀጠሮ ይላል። እኔ ስላልመዘገብኩ ነው። ለምሳሌ 2016 ላይ ይሄ አፕሊኬሽን ስራውን ሲጀምር ዴሞ ለመስራት ብዬ አንዳንድ ሪከርድ ያደረግኳቸው አሉ። ላሳያችሁ። ልመለስና በፍጥነት ወደኋላ በጣም ልመለስና የት ልሂድ? 2016 ዓ.ም ልሂድ። ያኔ ስመዘግብ አስታውሳለሁ። ሰኔ ወር ላይ የዛሬ ልክ 2 ዓመት ማለት ነው። ይታያቸዋል አይደለ? እነዚህ ሁሉ ዶቶች ሰማያዊ አለ፣ ኦሬንጅ አለ፣ አረንጓዴ፣ የተለያየ ከለር፣ ይሄ ፐርፕል። ሰኔ ከሚለው ወር በቅንፍ ከላይ 29 ቀጠሮች ይላል። ስለዚህ ሰኔ ወር ላይ 29 ቀጠሮች እንዳሉኝ ማየት እችላለሁ። አሁን እነዚህን ቀኖችን ራንደምሊ ክሊክ ባደርግ ከታች ፖፕአፕ እያደረገ የሚያሳየኝ ምንድን ነው? ቀጠሮችን የኔን ኬዞችን ነው እያሳየኝ ያለው። በዛ ዕለት ያሉ የፍርድ ቤት ቀጠሮችን። ለምሳሌ ይህን ክሊክ ባደርግ እንደዚህ ያሳየኛል። ይህን ደግሞ ክሊክ ባደርግ ምናልባት ስፔስ ካልበቃችሁ ኤክስፓንድ እያደረጋችሁ ስክሪኑን ሁሉ ማየት ትችላላችሁ ማለት ነው። የቅድሙን የዛሬ ቀጠሮ አንድ ስቴፕ ደግሞ ፈርዘር ዲቴል ደግሞ ገብቼ ለማየት ልሞክር። የት ሊድ? ጉዳዮች ላይ ሊድ እና ይታያቸዋል አይደለ? የቅድሙ ይሄ የፋይል ቁጥር የሚለው ይታያቸዋል 2020። እዚህ ጋር ደግሞ ያንን ኬዝ ዲቴል የምመለከትበት ነው። በከሳሽ በኩል ወይንሸት አለማየሁ፣ በተከሳሽ በኩል ስንታየሁ በላይ የሚል አለ። የፋይል ቁጥሩ እዚህ ተጠቅሷል። ፍርድ ቤቱ የፌዴራል መጀመሪያ ደረጃ ፍርድ ቤት ነው። ልደታ ምድብ ነው። ሁለተኛ ልዩ ቀጥታ ክስ ችሎት ነው። ይሄ የመዝገቡ ዕድሜ ይልና 000 ይላል። ይሄን ቪዲዮ ለመቅረጽ ብዬ አሁን ክሬት ያደረግኩት ኬስ ስለሆነ የዚህ መዝገብ ዕድሜ ዓመትም ወርም ቀንም የለውም። አሁን ነው ጀስት ክሬት ያደረግኩት ከደቂቃዎች በፊት። የቀጠሮ ድግግሞሽ 1 ይላል። አሁን ፍርድ ቤት ሄዳችሁ ስትከራከሩ 16 ጊዜ 25 ጊዜ ችሎት ከተመላለሳችሁ ሪካርድ ስለሚያደርግ አውቶሜት ራሱ ስለሚያደርግ ለዚህ ጉዳይ ፍርድ ቤት ይሄን ያክል ጊዜ ተመላልሻለሁ የሚለውን ማወቅ ትችላላችሁ። ኤኒታይም ማለት ነው። አሁን የቀጠሮ ድግግሞሽ 1 ይለኛል እዚህ ጋር። የቀጠሮ ቀኑ ማክሰኞ ሰኔ 16 2018 4 ሰዓት ተኩል አሁን ነው ይሄ ቀጠሮ።
ትዕዛዙ ደግሞ መልስ ለማቅረብ ነው። እንደዚህ ልክ ዲቴል ማየት ትችላላችሁ። ሰው አንድ ጠበቃ አጀንዳውን መያዝ ሳያስፈልገው፣ ቢሮ መግባት ሳያስፈልገው፣ አጀንዳውን ፒክ ለማድረግ ቤት መሄድ ሳያስፈልገው ከኪሱ ስልኩን አውጥቶ ስለሚከታተለው ጉዳይ፣ የፍርድ ቤት ጉዳይ ዲቴል የሆኑ መረጃዎችን ከስልኩ እንደዚህ ማግኘት ይችላል ማለት ነው።